የሀበሻ ጀብዱ ምዕራፍ 22 የአውሮፕላን ቀብር። በሙጂ ተራራ ላይ እስከ መሸግን ድረስ ጣሊያኖች ሰላም የሰጡን ይመስላል። የጠላት ሰላይ አውሮፕላኖች በየቀኑ የተራራውን ጫፍ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የራስ ካሳን ጦር ግን ሊያገኙት አልቻሉም። ይሁን እንጂ የደጃዝማች ወንደሰንና የደጃዝማች ጨቡዴን ጦር በደቡብ ምስራቅ አምባራዶም የመሸገውን በየቀኑ ይደበድቡት ነበር። ጦርነቱ እንደተጀመረ የጣሊያኖች አብራሪዎች ይበሩ የነበሩት ከፍ ባለና አስተማማኝ በሆነ ርቀት ነበር። ቀስ እያሉ የኢትዮጵያውያን ሰራዊት የያዘው አሮጌና ኋላ ቀር አውሮፕላን መቃወሚያ ምንም ጉዳት እንደማያደርስባቸው ሲያዩ ዝቅ እያሉ መብረር ጀመሩ። በመጨረሻዎቹ የታህሳስ ወር ቀኖች የጣሊያን አብራሪዎች ዝቅ ብለው በመብረር ትናንሽ ቦምቦችን እየጣሉ በጫካ ውስጥ የሚሽለከለከውን የገበሬውን ሰራዊት አውሮፕላኗ ላይ በተጠመደ መትረየስ ይለቅሙት ጀመር። የጣሊያን አውሮፕላኖች 100 ሜትር በማይሞላ ከፍታ ላይ ዝቅ ብለው በሸለቆዎች ውስጥ ሳይቀር ይበሩ ነበር። ብዙ ጊዜ እንዲህ ዝቅ ብለው እየበረሩ እታች ቆላው ውስጥ ሲደበድቡ ይቆዩና ከፊታቸው ካለው ተራራ ጋር ከመጋጨታቸው በፊት አውሮፕላኗን ሽቅብ ያስነሷታል። አንድ ቀን ታዲያ 6 አውሮፕላኖች በዚሁ መልክ ዝቅ ብለው በመብረር እታች ቆላው ውስጥ ያለውን ሰራዊታችንን ሲደበድቡ ቆይተው 5ቱ የአውሮፕላኖቻቸውን አፍንጫ ቀና አድርገው ሲበሩ 6ኛው አፍንጫውን አንስቶ ለመብረር ሲሞክር በቂጡ እንዘጭ ብሎ ቀረ። ለሁለተኛ ጊዜ ለመነሳት ሲሞክር የቀኝ ክንፉን ሰበረ። በዚህ ጊዜ የኛ ሰራዊት ጠመንጃውን እየተኮሰ ቁልቁል ሲንደረደር ምንጊዜም የማረሳውና እስከ ሞት ድረስ ሊገባኝ የማይችል ነገር ተፈጠረ። 5ቱ አውሮፕላኖች ከመንገዳቸው ተመልሰው የወደቀውን ጓደኛቸውን ቁልቁል ሲያዩ ቆይተው አንደኛው በጣም ዝቅ ብሎ በመብረር በወደቀው አውሮፕላን ላይ ከ100 ኪሎ ግራም ቦምብ በላይ ጣለበት። ሌሎችም 4ቱ አውሮፕላኖች ልክ እንደ ጓደኛቸው ዝቅ ብለው በየተራ በመብረር በዚያ በወደቀ ጓደኛቸው ላይ የቦምብ ሸክማቸውን አራገፉበት። ማምሻው ላይ ያ አውሮፕላን ወደ ወደቀበት ቦታ ወረድኩ። ከዚያ ባለ 3 ሞተር አውሮፕላን የቀረ ነገር ቢኖር ጥቂት ቁርጥራጭ ብረቶችና እንደ ጎርፍ የወረደ ደም ብቻ ነበር። በኋላ ብዙ ተመሳሳይ ታሪኮችን ሰምቻለሁ። ታህሳስ 26 ቀን የጦር ሜዳ ከበሮዎች ይጎሰሙ ጀመር። ወደፊት መጓዛችን ነው ማለት ነው። የተወሰኑ ግዴለሾችና ደፋሮች ገና ማምሻው ላይ ጉዞ ጀምረዋል። በጉዟቸው ላይ ነጭ ሸማቸውን ለብሰው ሲርመሰመሱ የጣሊያን አውሮፕላኖች ስላዩአቸው እነዚህ የተረገሙ አውሮፕላኖች እየተመላለሱ የቦምቡን ዝናብ አወረዱባቸው። ከዚች ቅጽበት ጀምሮ አውሮፕላኖቹ እየተመላለሱ በሞጃና በደብረ አይሊ መካከል ያለው መሬት በተደጋጋሚ በትናንሽ ተስፈንጣሪ ቦምቦች ይደበድቡት ገቡ። ዋናው የራሶች ጦር ሁሌም ከመሸ በኋላ ነበር ጉዞ የሚጀምረው። ለጉዞው ይረዳው ዘንድ ከጠዋት ጀምረው ወታደሮች ብዙ ችቦዎችን፣ ክትክታዎችን እየቀጠቀጡ ያስሩ ነበር።
ይሄን ለረጅም ሰዓት የሚበራ ችቦ ለኩሶ ሌሊት የሚጓዘውን የኢትዮጵያን ሰራዊት ላየው ሰው ፍጹም ለዓይን ማራኪ ነበልባል የሚተፋ ዘንዶ ይመስል ነበር። እናም የጦር ሰፈራችንን ለቀን የመጨረሻውን የራሶችን ጦር ተከትለን መጓዝ ጀምረናል። ምንም እንኳን ጀንበር መጥለቅ ብትጀምርም ከኋላችን የቦምብ ፍንዳታዎች ድምፅ ሰማን። 5 የጣሊያን አውሮፕላኖች በአናታችን ላይ በረው ሲያልፉ አብራሪዎቹ እንዴት እንዳላዩን ባላውቅም ለቀን የወጣነውን ሰፈር ነበር የሚደበድቡት። ከ2 ሰዓት ጉዞ በኋላ ጨረቃም ከተራራው ጀርባ ገብታ ተደበቀች። በጨለማ መጓዝ ጀምረናል። ወይም ደግሞ የተከተልነውን የደጃዝማች አበራን ጦር ልንደርስበት አልቻልንም። እናም ያጀቡን ወታደሮች ችቦ አልነበራቸውም። አሁን ከተራራው ወርደን ወደ ሰፊው ሸለቆ እየገባን ነው። ከፊታችን በርከት ያሉ ወታደሮች ትንሽ አረፍ ብለውና በጉዞው ለመቀጠል ሰብሰብ ብለው እሳት እያነደዱ ተቀምጠዋል። ዋናው ጦር ከፊታችን መጨረሻ እንደሌለው ዘንዶ እሳት እየተፋ ሲምዘገዘግ ከሩቅ ይታያል። ከፊት ለፊታችን ፈረሰኛ ጦር እየሄደ ነው። ከፈረሰኞቹ መሃል የወጣቱን ደጃዝማች አበራን ድምፅ ለይቼ አወቅኩት። አዎ፣ ደጃዝማች አበራ ነው። እኔ መሆኔን ከሩቅ ሲለይ አይ ፈረንጆች እያለ ፈረሱን አዙሮ መጥቶ ተቀበለንና ከፈረሰኛው ጦር ጋር ተቀላቅለን መጓዝ ጀመርን። ከፈረሰኛው የደጃዝማች አበራ ጦር ጋር ለ2 ሰዓት ከተጓዝን በኋላ በዛሬው የጦር ሰፈራችን ደረስን። ልክ እኛ በጦር ሰፈር ስንደርስ ወታደሮች ጉዟቸውን አቁመው መተኛት ጀምረዋል። በደረቅ መሬት ላይ ሜዳው መሃል ላይ የደጃዝማች አበራ ድንኳን ቆማለች። የኛ ድንኳን ገና ኋላ ነው። ምንም አይደለም። ሁላችንም በፈረሶቻችን ላይ 2 ብርድ ልብሶች ጭነን ነበርና እኛም በደረቁ መሬት ላይ ተኛን። ገና ሸለብ እንዳረገን እነዚያ መከረኛ ከበሮች ይጎሰሙ ጀመር። ቶሎ ተነስተን መጓዝ አለብን። አሁን መንገዷ እየጠበበችና አስቸጋሪ እየሆነች መታለች። ሽቅብ ወጥቶ እንደገና ቁልቁል መውረድ። ሰሞኑን የምንሄድበት መሬት ተመሳሳይ ነው። ደጃዝማች አበራ አሁን ፈረሱን በበቅሎ ለውጦ ጦሩን እየመራ ወደፊት ገሰገሰ። እንዲህ በፍጥነት የሚገሰግሰው የደጃዝማች አበራ ፈረሰኛ ጦር ብዙም ሳይቆይ ከዓይናችን ተሰወረ። የደጃዝማች አበራን ጦር ፍጥነት መያዝ አቅቶን እንዲህ በብዙ ሺህ አህዮችና የጭነት ከብቶች፣ እግረኛ ወታደሮች፣ ፈረሰኞች ብቻ በሺዎች በሚቆጠሩ ተዋጊዎች መሃል ብቻችንን ቀረን። ሁሉም ይቸኩላል። በጊዜ ለመድረስና ጥሩ ምሽግ ለመያዝና ነክቶ እነዚያ የብረት አሞራዎች መተው ሳይደበድቡን በፊት ለመደበቅ። እንዲህ ስንጓዝ ገና ወደ ጦር ሜዳ ሰሞኑን ከደረሱ ወታደሮች መካከል ገባን። እንደገመትኩት አላወቁንም ነበር። አንዱ ወደ ኋላ ተመልሶ ልክ እንደሚሸጥ ከብት አገላብጦ ካየን በኋላ ወደ ሰራዊቱ ወደ ጓደኞቹ ተመለሰ። ሌላው ጠመንጃውን አዘቅዝቆ ባለንበት እንድንቆም አዘዘን። የታባቱ ደግሞ ፈረንጅ ጣሊያን የታባቱንስና እያለ መቀበጣጠር ጀመረ። በዚህ መሃል አንድ ጥይት ተተኮሰች። ከወታደሮች አንዱ መሳሪያው ባርቆበት ይሁን አውቆ ተኩሶብን እንደሆነ አላውቅም፣ ብቻ ጥይቷ
ማናችንንም ሳትመታ አልፋ ሄደች። አሁን ሁኔታዎች ለኛ አደገኛ እየሆኑ መጥተዋል። ልክ እንደገመትኩት እነዚህ አዲስ ወታደሮች 3 ፈረንጆች አብረዋቸው እንደሚጓዙ አያውቁም ነበር። እናም ጣሊያኖች መስለናቸዋል። የእድል ነገር ሆኖ አንድ ጢማም ሽማግሌ ሹም በፈረስ ሆነው ደረሱብን። የካሳ ፈረንጆች ናቸው! ተው የካሳ ፈረንጆች ናቸው እያሉ ያንን አዲሱን ጦር አረጋግተው ነፍሳችንን አድነው እሳቸውን ተከትለን እንድንጓዝ አደረጉ። የደጃዝማች አበራን ጦር እስክንደርስበት ድረስ ሽማግሌውን ሹም ተከትለን ተጓዝን። እስከ ጠዋት ድረስ ተጓዝን። ጠዋት ደብረ አይላ በስተ ምዕራብ የአምባለጌ ወገብ ላይ ደረስን። ራስ ካሳ በስተ ሰሜን በኩል ያሉትን የተፈጥሮ ዋሻዎች ሁሉ ይዘው ሰፍረዋል። አሁን ባለንባት ቀበሌ ብዙ የተፈጥሮ ዋሻዎች ባለመኖራቸው የደጃዝማች አበራ ጦር ምንም ዋሻ በሌለው ጫካ ውስጥ ምንም ድንኳን ሳይጥሉ በጋርዮሽ ስርዓተ ማህበር ጊዜ እንደሚኖሩት ሰዎች ሁሉ ዝም ብለው ጫካ ውስጥ ገብተው ሰፍረዋል። የጣሊያን አውሮፕላኖች በተደጋጋሚ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የኛን ጦር ሰፈር ግን ማግኘት አቅቷቸው እንዲሁ ሲዞሩ ውለው ወደ መቀሌ ተመለሱ። ምሽት ላይ የጦር ሰፈራችን በሰዎች ግርግር ተበጠበጠች። ቢቸግረኝ ከተኛሁበት ተነስቼ በሰፈር ያገኘዋቸውን አንድ ሹም ሽማግሌውን ባላምበራስ ምን ተፈጠረ ስል ጠየኳቸው። ጣሊያኖችን ጣሎን ያዟት እያሉ ጎራዴያቸውን ከወዲያ ወዲህ ያወናጭፋሉ። ተናደዋል። በጣም ተበሳጭተዋል። ወዲያው ባላምበራስ ወታደሮቻቸውን ሰብስበው በጨለማ ወደ ራስ ካሳ የጦር ሰፈር ገሰገሱ። የእንጣሎ ትንሽዬ ከተማ ከአምባራዶም በደቡብ ምስራቅ በኩል የምትገኝ ስትሆን አሁን እኛ ከሰፈርንባት የጦር ሰፈር 5 ኪሎ ሜትር በማይሞላ ርቀት ላይ ነች። ጠዋት በማለዳ ወደ እንጣሎ ገስግሶ ሄዶ የነበረው ሰራዊት ወደ ጦር ሰፈር መመለስ ጀመረ። ማታ ጣሊያኖች እንጣሎን ያዝዋት የሚለው ወሬ ውሸት ሆኖ ተገኘ። ወይም ይሄን ወሬ ያመጣው ሰው ጣሊያኖችን አፈላልጎ ለመያዝ ሲገሰግሱ ያየ መሆን አለበት። ገና ከመንጋቱ በፊት ከጣሊያን አብራሪዎች አይን እጅግ በሚደንቅ ሁኔታ ተሰወረን። ከ14 ቀን በፊት ራስ ካሳ እያንዳንዱ ወታደር ከመንጋቱ በፊት ድንኳኑን ነቅሎ ወደ ጥሻውና ተራራው እንዲገባ ጥብቅ ትዕዛዝ ሰጥተው ስለነበር የራስ ካሳ ወታደሮች ማለትም በድንኳን ውስጥ የሚተኙት ከመንጋቱ በፊት ድንኳኖቻቸውን ነቃቅለው ከደበቁ በኋላ ወይ ወደ ተገኘው ዋሻ ይገባሉ አሊያም በየጥሻው ውስጥ ተበታትነው በመደበቅ ቀኑን ያሳልፋሉ። ለዚህ ነበር የራስ ካሳን ጦር የጣሊያን አብራሪዎች ማግኘት ያልቻሉት። የጣሊያን ጠቅላይ ጦር አዛዥ ጦራችን እንዲህ በየቀኑ ወደ ሰሜን ተራሮች ወደ ተንቤን እየገሰገሰ መሆኑን ፈጽሞ አልገመተም። ከተንቤን ሆኖ መቀሌ ያለውን የጠላት ጦር ድባቅ ለመምታት መዘጋጀቱን ፈጽሞ አልመጣላቸውም፣ አልተገለጠላቸውም ነበር። አብዛኛው ተራው ወታደርና ብዙ ሹማምንቶች ሳይቀሩ ለምን ገና ከመንጋቱ በፊት ድንኳኖቻቸውን ነቅለው በየዋሻውና በየጫካዎች ውስጥ ገብተው መደበቅ እንዳለባቸው አልገባቸውም። አብዛኛዎቹ የመሰላቸው የጣሊያን አውሮፕላኖች በሚጥሉት ቦምብ ድንኳኖቻቸውን እንዳይበጫጭቁባቸው ታስቦ የተሰጠ ትዕዛዝ አድርገው ነው የቆጠሩት።
ለዚህም ማስረጃ የሚሆን አንድ አጋጣሚ ገጥሞኝ ነበር። ራስ ካሳ ልክ ሊነጋጋ ግድም ከድንኳን ወጥተው ከተወሰኑ ወታደሮቻቸው ጋር ወደ አንዲት ዋሻ ይሄዳሉ። በጦር ሜዳ የቀሩት ወታደሮቻቸው የራስ ካሳን ድንኳኖች፣ የግብር ድንኳን ሳይቀር ይነቅሉና በጫካዎች ውስጥ ይደብቃሉ። ጦራችን በሰፈረበት የጦር ሰፈር ሁሉ ሁሌም የማጠፋ የራስ ካሳ የድንኳን ቤተ ክርስቲያን ግን እንደቆመች ነው። ድርጊታቸው ቢገርመኝ የወታደሮቹን አለቃ ጠርቼ ለምን የድንኳኗን ቤተ ክርስቲያን ነቅለው እንዲደብቁ ወታደሮችን እንደማያዝ ጠየቅኩት። የድንኳኗን ቤተ ክርስቲያን መደበቅ? በመገረም ጠየቀኝና በመቀጠል ይሄ የኛ ጉዳይ አይደለም ጌታው። አዩ ጌታ፣ ቤተ ክርስቲያኗ የእግዚአብሔር ንብረት ናት። እግዜሩ የራሱን ንብረት ይጠብቃል እና እግዜሩ የራሱን ንብረት መጠበቅ ካልቻለ እኛ ተራሟቾች ምን ማድረግ እንችላለን? አለኝ። ብቻ ለረጅም ጊዜ እስኪገባው ድረስ ካስረዳሁት በኋላ ያችን የድንኳን ቤተ ክርስቲያን ነቅለው እንዲደብቁ ለወታደሮቹ ትእዛዝ ሰጠ። እያንዳንዱ የኢትዮጵያ ጦር እርስ በርሱ የሚገናኝበት ራዲዮ አልነበረውም። ራስ ካሳ ብቻ ናቸው አንድ ራዲዮ ያለቻቸው። በዚች ራዲዮ ራስ አዲስ አበባና ደሴ ካለው የንጉሠ ነገሥቱ ጦር ጋር ይገናኛሉ። ይሄም የራስ ግንኙነት የሚካሄደው ቤንዚን እስካለን ድረስ በመሆኑ ሰሞኑን ራዲዮኗ ዝም ብላለች። የነበረንን 6 ቆርቆሮ ቤንዚን ተጠቅመን ጨርሰናል። ራስ ካሳ ደግሞ በአስቸኳይ ወደ ደሴ ለንጉሠ ነገሥቱ መልእክት መላክ ይፈልጋሉ። እንዲህ መላው ጠፍቶን እያለን በአጋጣሚ ራስ ስዩም መጡና ችግሩን ጠየቁን። ሁሌም መላ ያጡምና ያለውን የቤንዚል ችግር ስንነግራቸው ረዳታቸውን ጠርተው ጣሊያኖች በመቀሌ ቤንዚል እንዳላቸው ጠየቁ። እንዴት ራስ ብሎ መልሰላቸው ረዳታቸው ልጅ ተድላ። ልጅ ተድላ እስከ ቅርብ ጊዜ ድረስ አስመራ ቆንስል ሆኖ ሲሰራ ቆይቶ ጦርነቱ ሊጀመር አካባቢ ወደ መቀሌ ተመልሶ የራስ ስዩም አማካሪ ሆኗል። ራስ ስዩም ቤንዚል ጣሊያኖች በመቀሌ እንዳላቸው ሲያውቁ ፊታቸው በደስታ እየበራ ሳቅ ብለው 2 የመቀሌ ልጆች አስጠርተው ቤንዚን ይዘው እንዲመለሱ አዘው ላኳቸው። 2 ወጣት ወታደሮች መቀሌ ተወልደው ያደጉ የመቀሌ አራዶች ስለነበሩ የጣሊያንን ዘቦች በቀላሉ ሸዋውደው መቀሌ መግባት እንደሚችሉ ብዙ ጓደኞቻቸው እያሞጋገሱ እኛንም አጽናኑን። በሁለተኛው ቀን አንዱ የመቀሌ ልጅ 1 ጀሪካን ቤንዚል ይዞ ሲመለስ 2ኛውን ጓደኛውን ግን ጣሊያኖች ይዘው በጥይት ደብድበው እንደገደሉት አረዳን። አሁን መልእክት መላክ እንችላለን። ከራስ ካሳ እምሩ ጋር ማለትም በሰሜን ምዕራብ በኩል በአድዋና አክሱም መካከል የጣሊያንን ጦር ከሚወጋው ከ3ኛው የኢትዮጵያ ሰራዊት ዋና አዛዥ ጋር ራስ ስዩም የሚገናኙት በጣም ኋላ ቀር በሆነው በጥንቱ የፖስታ መልእክተኛ በኩል ነበር። በኢትዮጵያ የዘመናት ታሪክ ፖስተኛ እንደ ቅዱስ የሚቆጠርና በእንጨት ባላ ላይ ሰክቶ በጉዞ ላይ ከፍ አድርጎ የሚይዛትን መልእክት ከያዘ በጠላት መሬት ላይ እንኳን ቢሄድ ፖስተኛውን የሚነካ ሰው አልነበረም። አሁን እንዲህ ዘመን ተለውጦ ከኛ የጦር ሰፈር በሩጫ
ከ4 ቀን በኋላ ከራስ እምሩ ዘንድ የሚደርሰው መልእክተኛ ሯጭ ሽፍቶች እየገደሉ መልእክቷን በይሁዳ ሽልንጎች ለጣሊያኖች መሸጥ ጀምረዋል። ሌሎችም የኢትዮጵያ ክፍሎች አስተማማኝ አይደሉም። ጣሊያኖች በሚያጎርሷቸው ጉርሻ ልባቸው ያበጠ ሽፍቶች ለወታደራችን የሚመጣውን ማንኛውንም ነገር መንገድ እየጠበቁ ይዘርፋሉ። እኛም ለግል ጉዳይ የምንጠቀምባቸውን ቁሳቁሶች ከጨረስን ቆይተናል። እነዚህ ቁሳቁሶች ከአዲስ አበባ ለኛ ለማስላክ ለራስ ካሳ አሁን ከአቅማቸው በላይ አስቸጋሪ ሆኖባቸዋል። እንዳንጨነቅና እንዳንቸገር የምንፈልገውን ነገር ሁሉ በገዛ ፍላጎታቸው ራስ ስዩም መንገሻ ያሟሉልናል። እርሳስ፣ ወረቀት፣ ሲጃራ እና ሌሎች ነገሮች። ለራስ ስዩም የመቀሌ ልጆችን ጠርተው ማዘዝ ብቻ ይበቃል። እንዴትና ከየት ነው የሚያመጡት? ከጣሊያን የጦር ሰፈር ከመቀሌ። በዚህ መልኩ ሳያውቁት የጣሊያን የጦር ሰፈሮች የኢትዮጵያን ሰራዊት ቀላቢዎች ሆነው ነበር። ምዕራፍ 23 ጠላት አፋፍ ላይ። ዛሬ የፈረንጆች አዲስ ዓመት ነው፣ 1936 ዓ.ም። ጣሊያኖች ዛሬ ሰላም የሰጡን ይመስላል። ጠዋት ላይ አንዲት አውሮፕላን ብቅ ብላ ትንሽ ዞር ዞር ካለች በኋላ ተመልሳ ወደ መቀሌ ሄዳለች። ሰፈራችንም ይችን ፋታ ተጠቅሞ ሴቱ እንስራውን ተሸክሞ ቀረብ ወዳለ ወንዝ ውሃ ፍለጋ ወርዷል። ወንዶቹ ከሰፈር ወጣ ብሎ ከየማሳው የሰበሰቧትን ነዶ አስረው በራሳቸው ተሸክመው ወደ ሰፈር በመመለስ ላይ ናቸው። አንዳንዶቹም በየቀበሌው ሲዘዋወሩ ቆይተው ከየቤቱ የሸማመቱትን ጥራጥሬ በሸማቸው ቋጥረው ሲመለሱ ይታያሉ። እኔም ጠዋት ለልጅ ወልደ ገብርኤል በቅሎዬን አውሸው ወደ እንጣሎ መንደር ወርዶ አምባሻና ጠጅ ይገዛልን ዘንድ ከሄደ ቆይቷል። ልጅ ወልደ ገብርኤል እንደማንም የገበሬ ወታደር ሁሉ ባረጀች ኮቱ ላይ ያረጀች ሸማውን ደርቦ ነው የሚሄደው። ምናልባት ከሌሎች የሚለይበት ነገር ቢኖር ከፊት የእግር ጣቱ ብቅ ጥልቅ እያለ ጨርሶ ተገንጥሎ ወድቆ እንዳይጠፋበት ጫማውን ማድረጉ ብቻ ነው። ልጅ ወልደ ገብርኤል ከዛሬ ዓመት በፊት ፈረንሳይ ሀገር ፖለቲካ ሳይንስ ሲማር ያማረ ልብሱን ለብሶ የፓሪስ ቡና ቤቶችን ያስስ የነበረ ያራዳ ልጅ እንደነበረ አሁን ላየው ሰው ለማመን ያስቸግራል። በኋላም ትምህርቱን ጨርሶ ከፈረንሳይ ሀገር ተመልሶ የራስ ስዩም ሁለተኛ ጸሐፊ ሆኖ ለማገልገል ደጅ ሲጠና ጦርነት ተጀመረና እነሆ እሱም እንደ ማንኛውም ኢትዮጵያዊ ወታደር ሁሉ ሸማውን ለብሶ ጠመንጃውን አንግቶ የእናት ሀገሩን ዳር ድንበር ጥሶ የመጣውን የፋሽስት ጣሊያንን ጦር ሊገጥም ሀገሩን ከጠላት ጦር ሊከላከል እነሆ እዚህ ደርሷል። ዛሬ በዚች በአዲሷ የጦር ሰፈራችን ቢያንስ አርፈን እንውላለን የሚል ግምት ነበረኝ። ግምቱ ግን ስህተት ነበር። እነዚያ የጦር ሜዳ ከበሮች መደለቅ፣ ጥሩምባዎች መነፋት፣ ነጋሪቶች መጎሰም ጀመሩ። መሄዳችን ነው ወደፊት። አቶ ተሰማ እየተጣደፉ መጥተው ዕቃዎቻችንን ካሳሰሩና በጭነት ከብቶች ከጫኑ በኋላ ጊዜ ሳይፈጅ ከሰራዊቱ ጋር ወደፊት እንድንጓዝ አሳሰቡን። ሰራዊታችን
ለጉዞ እየተጣደፈ ያለችውን ንብረት እየቆጣጠረ ሲነሳ እኛ ልጅ ወልደ ገብርኤል ከንጣሎ እስኪመለስ ድረስ ልንጠብቀው ወስነን ቀረን። አቶ ተሰማም ብዙ ጠብቀው ስለሰለቻቸው ጥለውን ለጥበቃችን 2 ወታደሮች ብቻ ተተውለን ሄዱ። ልጅ ወልደ ገብርኤል እስካሁን ብቅ አላለም። እኛም ብቻችንን ቀረን። እንዲህ ጦራችን ሰፈሩን ለቆ ሲጓዝ ሽፍቶች መጥተው እየተጫጫሁ ብቻውን ተነጥሎ የቀረውን እድለቢስ የኢትዮጵያ ወታደር ይዘርፋሉ። እኛም አደገኛ ሁኔታ ውስጥ የገባን መሆኑን ተገንዝበን ልጅ ወልደ ገብርኤልን ለ40 ቀን እድሉ ትተነው ለጉዞ ስንነሳ ከታች መጀመሪያ የበቅሎ ራስ ብቅ አለች። ቀጥሎም ተጓዡ ልጅ ወልደ ገብርኤል እየተጎማለለ ብቅ ሲል ሁላችንም ተደሰትን። ወዲያው በፈረሶቻችን ላይ ሆነን ቼ ብለው አለን ወደፊት። ደም የመሰለችው ጀንበር ቀስ እያለች ቦታዋን ለቃ ዞራ በሰሜን ተራሮች ጀርባ ገብታ ተሰወረች። ምንም እንኳን ሙሉ ጨረቃ ብትሆንም አልፎ አልፎ በደመና ስለምትሸፈል ለዛሬው ምሽት ጉዟችን ብዙም ሳትረዳን እድሜ ለፈረሶቻችንና ለበቅሎቻችን ተፈጥሮ በለገሰቻቸው ጸጋ እየተረዱ ጥቅጥቅ ባለው ጨለማ አስቸጋሪውን መንገድ ልክ በሰፊ አስፓልት ላይ እንደሚበር መኪና ይዘውን ይገሰግሳሉ። ብዙም ሳይቆይ ተራራውን እየወጣ ጥቅጥቅ ካለው ጫካ ውስጥ ገብቶ ለዓይን ከሚሰወረው የኋላው ደጀን ሰራዊታችን ላይ ደረስን። እንዲህ በችቦ መብራት እየተረዳ በሌሊት የሚጓዘውን ሰራዊታችንን ከሩቅ ላየው ሰው እሳት ጎርሶ እሳት የሚተፋ አስገራሚና ርዝመቱ መጨረሻ የሌለው እጅግ በጣም ረጅምና ግዙፍ ዘንዶ ይመስል ነበር። በጣም ከመሸ በኋላ አንዲት ትንሽዬ መንደር አልፈን ከአንዲት አስቸጋሪ የሰርጥ መንገድ አጠገብ ደረስን። በእንዲህ አይነቷ አስቸጋሪ የሰርጥ መንገድ አካባቢ ብዙ ጊዜ እኔ ቀደም አምባጓሮች ይነሳሉ። ሰሞኑን በጦር ሰፈራችን መሃል አንድ ሌላ ከጣሊያን ወታደሮችና ከጣሊያን የአውሮፕላን ቦምቦች የከፋ ጠላት መጥቶብናል። አደገኛ ተስቦ በሽታ ገብቷል። ከ200 በላይ በሽተኞች ደብረ አይላ ላይ ትተን መምጣት ተገደናል። ከተራራው ጫፍ ላይ ስንደርስ ራስ ካሳ የት እንዳሉ ጠየቀን። ሁሉም የጠየቅናቸው ወታደሮች ራስ ካሳ ወደፊት ቀድመው እንደሄዱና የሰላሌው ደጃዝማች አበራ ግን ብዙም ሳይርቅ መስፈሩን ሲያስረዱን ደጃዝማች አበራ ወዳጃችን እንደሆነ ማወቃቸውን እንድናውቅላቸው ጭምር ነበር። እንዲህ ጥቅጥቅ ባለ ጨለማ ውስጥ ደጃዝማች አበራን ማፈላለግ ዋጋ የለውም። እኛም በጣም ደክሞናል። ዕቃዎቻችንን የጫኑት አህዮች ገና በጉዞ ላይ እያለን ነው ከብዙ ሺህ የጭነት ከብቶች ጋር ተቀላቅለው እየጠፉብን። ምንም አይደለም፣ ዛሬም 2 ብርድ ልብሶች አሉንና መሬት ላይ አንጥፈን ተኛን። ዛሬ ግን አጥንት የሚሰብር ብርድ ይበርዳል። በጣም ይበርዳል፣ ይቆረጥማል ነው የሚባለው። እኔ ከተኛሁበት 2-3 እርምጃ ራቅ ብሎ አንድ በሬ ተኝቶ ያመነዥካል። በሌሊቱ ብርድ እየተንቀጠቀጥን ገና ሳይነጋ ተነስተን ፈረሶቻችንን ራሳችን ጭነን እየተጣደፍን ያችን አስቸጋሪ ሰርጥ የጣሊያን አውሮፕላኖች ሰማዩን ሳይወሩ በፊት ለመውረድ ገሰገስን። ከነጋ በኋላ ሰርጧን ለመውረድ መሞከር ራስን ለሞት እንደመዳረግ ነው የሚቆጠረው። ይህንን አደጋ
የኢትዮጵያ ወታደሮች አሳምረው ስለሚያውቁት ከዚሁ አደጋ ለመሸሽ በጊዜ ሰርጧን ለመውረድ ያለውን ንብረት ተሸክሞና የጭነት ከብቶቹን ነድቶ መሄድ ግድ ነውና እንደ ጎርፍ ከሞላው የሕዝብ መዓት መሃል ገብተን ተቀላቀልን። ፀሐይ ከወጣች ትንሽ ብትቆይም እስካሁን የጣሊያን አውሮፕላኖች ብቅ አላሉ። በትዕግስት ተራችንን ጠብቀን ከጠዋቱ ወደ 3 ሰዓት ገደማ ላይ ደረስንና ያችን አስቸጋሪ ሰርጥ ወርደን እታች ሜዳው ላይ ደረስን። ሜዳው ይመች ስለነበረ ፍጥነታችንን ጨምረን ያቺን የሰው ጎርፍ መፈናፈኛ በሌለው ቦታ ላይ የተሰበሰበባትን ሰርጥ ርቀን ሄድን። ብዙም ሳይቆይ ከሩቅ የባለ 3 ሞተር አውሮፕላን ድምፅ ሰማሁና ፈረሴን ገትቼ በጦር ሜዳ መነጽሬ ሰማዩን መቃኘት ጀመርኩኝ። አብራሪው ደጋግሞ እየዞረ ከቃኘን በኋላ አልፎ ወደዛች ሰርጥ በረረ። በዛች ሰርጥ ማምለጫ በሌለው ሰራዊታችን ላይ ያቺ ባለ 3 ሞተር አውሮፕላን ለግማሽ ሰዓት ያክል እየዞረች ከባድ ትላልቅ ቦምቦች ከመጣሏን በላይ አውሮፕላኗ ውስጥ በተጠመደ መትረየስ የጥይት ዝናቧን አውርዳ በግድያ ስራዋ ረካች መሰለኝ ዞራ ወደ መቀሌ ተመለሰች። አሁን መቀሌ ሩቅ አይደለችም። ምንም ካርታ ባይኖረኝም ከርቀት በሚያኮበኩቡ አውሮፕላኖች ማስተዋል ስለሚቻል ወደ መቀሌ መቃረባችንን መረዳት ቀላል ነበር። 2 አውሮፕላኖች ማምለጫ ያጣውን የኢትዮጵያ ሰራዊት ሜዳ ላይ አግኝተውት እያሯሯጡ ደበደቡት። አብራሪው በጣም ዝቅ ብሎ ስለሚበር ያለ የጦር መሳሪያ መነጽር በባዶ አይን ቁልጭ ብሎ ይታይ ነበር። እናም ሐሳቤን ጥዬ ስመለከት አብራሪው ቀጥ ብሎ ወደኛ መብረር ጀመረ። ይህን ስናይ ሁላችንም በፍጥነት ባገኘነው ቋጥኝ ስር ተጠግተን ተደበቀን። አብራሪው 2 ጊዜ ያህል ከዞረን በኋላ 4 ትልልቅ ቦምቦችን ጥሎብን ሄደ። የመጨረሻዋ 4ኛዋ ቦምብ እኛ ከመሸግንባት ብዙም በጣም ሳትርቅ በግምት 40 ሜትር ርቀት ላይ ስትፈነዳ ባስነሳችው የአቧራ ጉም ለተወሰነ ደቂቃ ታፈንን። የአቧራው ጉም ሲጠራ ሁላችንም ከመሸግንበት ወጣን። ዛሬም ፍጹም እድለኞች ነን። ማናችንም ምንም አልሆንም። እታች ገላጣው ሜዳ ላይ ግን በርካታ እድለቢሶች ቆስለው የጣር ጩኸታቸውንና ዋይታቸው ዘልቆ እኛ ያለንበት ቦታ ድረስ ይሰማ ነበር። በዚህ መሃል ግንባር ቀደሙን የራስ ካሳን ጦር ሌሎች አውሮፕላኖች የጊባ ወንዝን ሲሻገር አግኝተውት ደበደቡት። ከመሸግንበት ወጥተን ተሰባስበን ስንጓዝ ቆይተን ከአንዲት ትንሽ የትግራይ መንደር ደረሰንና የሚበላ ነገር ቢያንስ አምባሻ ብንገዛ ብለን ወደ መንደሯ አመራን። ብዙም ወደ መንደሯ ሳንዘልቅ መንደርተኞች ከየቤታቸው ጣሪያ ላይ ሆነው የመሳሪያቸውን አፈሙዝ በእኛ ላይ ደቅነው እያስፈራሩ ጮሁብን። ሁሌም ከኛ የማይለየው ጓደኛችን ልጅ ወልደ ገብርኤል እንደተረጎመልን መንደርተኞቹ ወደ መንደሯ ከዘለቅን እንደሚደበድቡንና ወደ መንደሯ ዘልቀን እንዳንገባ እያስፈራሩን እንደሆነ ነገረን።
ልጅ ወልደ ገብርኤል መንደርተኞቹን ቢያንስ አምባሻ እንኳን እንዲሸጡልን ሊያግባባቸው ቢሞክርም አሻፈረኝ ስላሉ እንደራበን በጉዟችን ቀጠልን። ማምሻው ላይ ጊባ ወንዝ ደረስን። የጊባን ወንዝ ተሻግረን በቀይ አፈር ነጭ ምስጦች በሰሩት ቤት፣ የምስጦቹ ቤት ቁመት ከአንድ ፈረሰኛ ጦረኛ በላይ ስለነበር እንደ ከለላ እየተጠቀምን እየተሽለከለከን አልፈን ራስ ካሳ ከሰፈሩባት ዋሻ ደረስን። በዚሁ የራስ ካሳ ምሽግ አቶ ተሰማም የእኛን ድንኳን አስቆመውልን ነበር። ይገርማል። አቶ ተሰማ ከወታደሮቻቸው ጋር የጭነት ከብቶችን እየነዱ ሲሮጡ ውለው እኛ በፈረስና በበቅሎ ከምንጓዘው ብዙ ሰዓት ቀድመው ደርሰው ነበር። ጦር ሰፈራችን እንደደረስን ትንሽ እህል ቀማምሰን ሰሞኑን በእንቅልፍ እጦትና በጉዞ በጣም ተዳክመን ስለነበር ልክ እንደ ሬሳ ተኛን። ሰሞኑን ለጣሊያኖች በሰላይነት የሚያገለግሉት ሽፍቶች ለማርሻል ባዶሊዮ የራስ ካሳ ጦር ወደ ተንቤን ዘልቆ እየገባ ስለመሆኑ ዘገባ ቢያቀርቡም ማርሻል ባዶሊዮ እውነት ሊሆን ይችላል ብሎ ስላላመናቸው ሳይቀበላቸው ቀረ። ማርሻል ባዶሊዮ ከ10,000 በላይ የሚቆጠረው የራስ ካሳ ጦር እንደምን እንዲህ ባጭር ጊዜ ውስጥ በዚህ አስቸጋሪ መንገድ በእግሩ ተጉዞ ተንቤን ሊገባ መቻሉ ሊዋጥለት ስላልቻለ የሰላዮቹን ዘገባ ውድቅ አደረገው። አዎ፣ ማርሻል ባዶሊዮ የራስ ካሳን ጦር በ20 ሰዓት ውስጥ 120 ኪሎ ሜትር መጓዝ ሊያምን ያልቻለው ተአምር ሆነበት። ማርሻል ባዶሊዮ ያልተረዳው ነገር ቢኖር ዋናው የኢትዮጵያ ሰራዊት ትልቁ መሳሪያ ተንቀሳቃሽነቱ መሆኑን ነበር። ማርሻል ባዶሊዮ ከጣሊያን አዲስ 3 ብርጌድ ሙሉ ጦርና በርካታ የጦር ቁሳቁሶች፣ ብረት ለበስ ተሽከርካሪዎች ጭምር ስላገኘ የኮሴሪያ ብርጌድንና የፌብራዮ ብርጌድን ጨፍልቆ 4ኛውን ክፍለ ጦር መሰረተ። 4ኛውን ክፍለ ጦር ባዶሊዮ የመሰረተው በአድዋና አክሱም መካከል በነራስ እምሩ ተወጥሮ የሚጨነቀውን 2ኛውን ክፍለ ጦር እየረዳ በስተምዕራብ በኩል ወደ መሃል ዘልቆ እንዲገባ ነበር። እስካሁን ድረስ በምዕራብ ኤርትራና በብሪቲሽ ሱዳን መካከል ያለው ድንበር ክፍትና በማንም የማይጠበቅ መሆኑን ራሱ ማርሻል ባዶሊዮ በጻፈው ላጉራ ኢትዮጵያ መጽሐፉ ላይ በዚህ በስተምዕራብ በኩል እንቅልፍ የነሳው ሐሳቡን መገላገሉንና በአንድ ፊቱ አሁን የሚያስጨንቀውን የተንቤን ጉዳይ እንደሚፈታ አምኖ ጽፏል። የጣሊያን የስለላ አውሮፕላኖችና ሽፍቶች ለማርሻል ባዶሊዮ ደጋግመው የኢትዮጵያ ሰራዊት ወደ ተንቤን በመጉረፍ ላይ መሆኑን ባቀረቡት ዘገባ መሰረት ማርሻል ባዶሊዮ 2 ብርጌድ ጦር፣ አንደኛው ኤርትራውያን የበዙበት ከኢንጢቾ አንስቶ 2ኛውን ብርጌድ 28 ኦቶብሬን ከመቀሌ አስነስቶ ጥር 2 ቀን ወደ ተንቤን ላከው። 2 ተጨማሪ ሻለቃ ጦሮች የወረዩን ምሽግ ሲያጠናክሩ፣ የቀረው ጦር በሐውዜን በርባዶሩና በአዲ ዙበሃ እንደሰፈረ ተቀምጧል። የጣሊያን ብርጌዶች ጥር 3 ቀን ቢደርሱም ራስ ካሳ ከዋናው ጦራቸው ጋር ወደ ኪዳነ ምሕረቱ ወርደው ድፍን 4 ቀን ተቀመጡ። ጥር 8 ቀን
በተንቤንና ዋና ከተማ አቢ አዲ ገባንና ጣሊያኖች ጥለውት ከሸሹት የጦር ሰፈር አጠገብ ተራራውን ተገን አድርገን ሰፈርን። በሁለተኛው ቀን ራስ ካሳ እኔንና ኮሎኔል ኮኖቫኖቭን አስጠርተው ምናልባት ጣሊያኖች ጥቃት ቢሰነዝሩ ጥሩ የመከላከያ ጥበቃ እንመርጥ ዘንድ አካባቢውን እንድናጠና አዘው ላኩን። በማለዳ ተነስተን የጦር ሰፈራችንን ለማጥናት ወጣን። መጀመሪያ ወደ አለታማው ተራራ ጉዟችንን አቀናን። ጣሊያኖች ይህን አካባቢ ይዘውት በነበረበት በጣም አጭር ጊዜ ውስጥ ደኑን መንጥረው አለቱን ፈልጠው አስቸጋሪውን መንገድ ጥሩ አድርገው አስተካክለውታል። በዚህችው መንገድ እየሄድን አካባቢያችንን መቃኘት ጀመርን። በዚህችው መንገድ ነበር ጣሊያኖች በሁለት ጀግና ደጃዝማቾች ደጃዝማች ኃይሉ ከበደና ደጃዝማች አማረ ጦር ሲሸነፉ ሸሽተው ወደ ወረዩ የወረዱት። በዚህችው መንገድ እየሄድን ግራ ቀኙን ስናስተውል በየቦታው ባዶ የምግብ ቆርቆሮችና የቸኮሌትና የሲጋራ ፓኮች እዚህም እዚያም ወድቀው አየን። በተለይ ባዶቹን የሲጋራ ፓኮች በክፉ ዓይኔ አየዋቸው። ካጨስን ሰነባብተናል። በሰፈራችን ምንም የሚጨስ ነገር የለም። ከተራራው ጫፍ አካባቢ በሰው ልጆች እጅ የተጠረበችና በጊዜዋ እንደ ቤተ ክርስቲያን ታገለግል የነበረች በመጠኑም ቢሆን ሰፋ ያለች ዋሻ አገኘን። እቺን ዋሻ ማግኘታችን ወሳኝ ነበር። ምክንያቱም እቺ ዋሻ በኋላ ላይ ለጠቅላላው የሰሜኑ ጦር ሽማምንቶች ከጣሊያን አውሮፕላኖች መሸሸጊያ ዋና ምሽግ ሆና አገልግላለች። ከዋሻዋ እንደወጣን ከዋሻዋ አግድም ሜዳውን ከ4 ሰዓት በላይ የእግር መንገድ በሚፈጅ ቦታ ላይ የተወሰኑ ወታደሮች አገኘን። እነዚህ ወታደሮች በታታሪነት በፍጥነት ይሰራሉ። ስራውም ተቀላጥፎ እጅ በእጅ እየሄደላቸው ነው። አዎ ኢትዮጵያውያን መስራት ከፈለጉ በጉልበት ስራም ጎበዞች ናቸው። ቆም አልንና ምን እየሰሩ እንደሆነ ጠየቅናቸው። ሸምገል ያለ ጢማም ሹማቸው ወደኛ ጠጋ ብሎ ሳቅ እያለ አንድ አሮጌ መድፍ ጣቱን ቀስሮ እያሳየን ለመድፉ መንገድ እየሰራ መሆኑን፣ ሰሞኑን አሁንም ወደ ጣሊያኖች ሰፈር ጣቱን ቀስሮ እያሳየን በዚህ መድፍ ድራሻቸውን እንደሚያጠፋቸው በታላቅ ኩራት ነገረን። ኮሎኔል ኮኖቫኖቭ ቆም ብሎ መድፉ ሊቆምበት የታሰበውን ቦታና የጣሊያኖችን ሰፈር አስተያይቶ ወደ ሾሙ ዞር ብሎ ጣሊያኖች ቢያንስ ከ6 ኪሎ ሜትር በላይ ርቀው እያሉ እንደምን በዚህ አሮጌ መድፍ ሊደበድባቸው እንዳሰበ ሲጠይቀው ሹሙ ትንሽ አሰብ አድርጎ አይ ግድ የለም አለና ወታደሮቹን ስራውን አቆመው ከፍ ካለ ቦታ ላይ ጥሩ ቦታ ይፈልጉ ዘንድ አዘዛቸው። ከቀናት በኋላ ይሄ ሹም መድፍ ሲያስተኩስ የማየቱ እድል ገጥሞኝ ነበር። መድፎቹን ሲያስተኩስ ባየሁት ጊዜ መሳቅ ወይስ ማልቀስ እንዳለብኝ ሳይገባኝ እንዲሁ ዝም ብዬ ቆሜ ያየሁት። ሹሙ መድፍ በህይወቱ ሲያስተኩስ የመጀመሪያው ጊዜ ሳይሆን አይቀርም። መድፍ ልክ እንደ ጠመንጃ የሚተኮስ ሳይመስለው አልቀረም። ለረጅም ሰዓት የመድፉን ማነጣጠሪያ ሲፈልግ ቆይቶ ስላጣው ቀለህ ማስገቢያውን ከፍቶ በዚያ የመድፉ ሰፊ አፍ የጣሊያኖቹን መንደር እያዟዟረ ሲፈልግ ቆይቶ ያገኘ ሲመስለው አስተካክሎ አቆመውና ተኳሾቹን እንዲተኩሱ አዘዛቸው። ከ10 ጊዜ በላይ አስተኩሶ
እስኪሞት ድረስ በማይገባው ሁኔታ በመገረም እንዴት ይሄ መድፍ የጣሊያኖችን መንደር ሳይደርስ መሃል መንገድ ላይ እየሄደ መፈንዳቱን እያየ ራሱን እየነቀነቀ መድፈኞችን ወደፊት ቀረብ እንዲሉ አዘዛቸው። ከመድፈኞቹ አልፈን አካባቢያችንን ማጥናቱ ላይ ቀጠልን። የጣሊያኖች የጦር ሰፈር ግልጽ ሆኖ እስከሚታይበት አፋፍ ድረስ ተጓዝን። አፋፏ ላይ እንደቆምን እታች ሜዳው ላይ በሰፊው የተዘረጉ ዳለቻ የጣሊያን ድንኳኖች ልክ እንደ ነጠብጣብ ሆነው ታዩን። የጣሊያኖችን ዳለቻ ድንኳኖች እንዳየን ገደሉን ወረድን። እሾሃማውን ጫካ አልፈን ሜዳው ላይ ደረስን። ወደፊት ስንሄድ በርከት ያሉ ኢትዮጵያውያን ወታደሮች ጥቅጥቅ ያለውን ጫካ ተገን አድርገው እንደሰፈሩ አገኘናቸው። እነሱን አልፈን ወደፊት ስንሄድ የጣሊያኖች ቀዳሚ ጠባቂ ወታደሮች አዩን መሰለኝ መትረየሶቻቸውን አንጣጡብን። ግን በጣም ሩቅ ነበሩ። ቢያንስ ከ2 ኪሎ ሜትር በላይ ርቀው ነበር የተኮሱብን። እንዲህ በከፍተኛ ጥንቃቄ እያንዳንዷን ቦታ ካጠናን በኋላ ወደ ሰፈር ተመለስን። ወደ ሰፈር ተመልሰን ለራሶቹ ዘገባ አቀረብን። ከላይ ከተራራው ላይ ባሉ ቋጥኞች ስር ሆነን ለረጅም ሰዓት የጣሊያን ወታደሮችን እንቅስቃሴ አጠናን። ጣሊያኖች በተወሰኑ ጊዜ ልዩነቶች ምግብ፣ መሳሪያና በርካታ የጦር ቁሳቁሶች የጫኑ የጭነት መኪናዎች ወደ ጦር ሰፈራቸው ይገቡላቸው ነበር። እዚያው እቋጥኞቹ ስር እንደተቀመጥን ባለ 3 ሞተሮቹ የጣሊያን አውሮፕላኖች እያጓሩ መጣንላችሁ ሲሉን ሰማናቸው። ኢትዮጵያውያን ወታደሮች ነጭ ሸማቸውን እንደለበሱ ወዲያ ወዲህ ሲሉ እንዳልነበረ ሁሉ የአውሮፕላኖችን ድምፅ ሲሰሙ በሚያስደንቅ ሁኔታ ወደ ጫካው ውስጥ ገብተው ከጣሊያን አብራሪዎች እይታ ተሰወሩ። ግንባር ቀደሙ የኢትዮጵያ ጠባቂ ጦር አሁን በጣም በሚገርም ሁኔታ በአጭር ጊዜ ውስጥ ከጣሊያን አውሮፕላኖች አይን እይታ ስር እንደ ተአምር መሰወርን ለምዷል። ጣሊያኖች ምንም እንኳን አንድም የኢትዮጵያ ወታደር ማየት ባይችሉም ተደብቀውበታል ብለው የገመቱትን ቦታ ሁሉ በቦምብ ሸክማቸውን አውርደውበት ይመለሳሉ። አንዳንድ ጊዜም በጣም ዝቅ ብለው በመብረር ኢትዮጵያውያንን እልህ አስይዞ ለማስተኮስና ከኢትዮጵያውያን አሮጌ መሳሪያዎች አፈሙዝ ብልቅ ቡልቅ እያሉ በሚወጡ ጭሶች እየተረዱ ለመደብደብ ቢሞክሩም ሰራዊቱ በከንቱ ጥይቱን ማባከን ስለተወ ጣሊያኖች በከንቱ በባዶ ሜዳ ቦምባቸውን እያራገፉ ወደ መቀሌ ይመለሳሉ። አንድ ቀን የጣሊያኖች ግንባር ቀደም ጠባቂ ጦር አንድ ኢትዮጵያዊ ወታደር ከሰፈሩ በጣም እርቆ እንዲሁ ሲንቀዋለል ይዙታል። ይኸው ቀውላላ ወታደር ደግነቱ ጠመንጃ አልያዘም ነበርና የጣሊያኑ አዛዥ ላቀረበለት ጥያቄ ሰላማዊ የአካባቢው ነዋሪ ገበሬ መሆኑን ሲያስረዳው የጣሊያኑ አዛዥ የማያምንበት ምንም ምክንያት ስላልነበረው በነፃ እንዲለቁት ያዛቸውና ይለቁታል። ሲወጣ በጣሊያኖች የጦር ሰፈር ራት ይታደል ነበርና ለዚሁ ቀውላላ ምስኪንም ራት ሰጥተውት ራቱን በልቶ ቡና ጠጥቶ የተረፈውን ነጭ ዳቦ ፉርኖ በሸማው ቋጥሮ ወደ ሰፈር ይመለስና ለጓደኞቹ ስለገጠመው ሁኔታ አጣፍጦ ይነግራቸዋል። በሰፈራችን አሁን በመጨረሻ ግድም ላይ ቡና የሚጠጡ ራሶችና ሌሎች የከፍተኛ ሹማምንቶች ብቻ ስለነበሩ
በተጨማሪም በጦር ሰፈራችን የምግብ እጥረት እየመጣ ስለነበር የዚያ ቀውላላ ወታደር ጓደኞች ይሄን ተራ የባላገር ወታደር ጣሊያኖች ልክ እንደ ራስ ከፍተኛ ሹም ማስተናገዳቸው ገርሟቸው ምራቃቸውን ሲውጡ ከመሃላቸው አንዱ ተነስቶ ጎበዝ እንሂድና ጣሊያኖችን እንጎብኝ ብሎ ሐሳብ ሲያቀርብ በዚያቸው የጦር ሰፈር ያለው የገበሬ ወታደር ሁሉ በአንድ ድምፅ በመስማማቱ ጠመንጃዎቻቸውን በየጥሻዎቻቸው ጥለው ቡና ሊጠጡ ሳይጠሩ ወደ ጣሊያኖች ሰፈር ይሄዳሉ። 50 የሚሆኑት እነዚህ የባላገር ወታደሮች ተሰብስበው ቡና ሊጠጡ ጣሊያኖች ሰፈር መገስገሳቸውን ያየው የጣሊያን ቀዳሚው ጦር ገና ከሩቅ በመትረየስ ጥይት ይቀበላቸዋል። ቡና ሊጠጡ ቋምጠው የሄዱ ባላገር ወታደሮች ጣሊያኖች በቡናና በቁርስ ምትክ በጥይት ሲቆላቸው እግሬ አውጭን ሽሽት ይገባሉ። በዚህ ግዴለሽነት በተሞላ አድራጎታቸው ሁለቱ ባላገሮች በትንሹ ሲቆስሉ፣ ሌሎቹ በሰላም ወደ ሰፈር ይመለሳሉ። ከነዚህ የዋህ ባላገር ወታደሮች አንዱ ወደ እኔ ጠጋ ብሎ ስለ ጉዞው ሲያጫውተኝ የፈረንጅ ጌታ እኛ ሰው ናቸው ብለን ቡና ልንጠጣ ብንሄድ በጥይት ተቀበሉ። ቆይ ግድ የለም እነዚህ የማይረቡ ጣሊያኖች እንደው ምዬ ማርያም ምስክሬ ናት ዋጋቸውን ያላሳዩዋቸው እንደሆነ ግድ የለም እያለ ቡጢውን እንደጨበጠ በጣሊያኖች ላይ ፎከረ። ኢትዮጵያውያን ባላገሮች እስከዚህ ድረስ የዋሆችና የእግዚአብሔር ሰዎች ነበሩ። አማራዎች ምንም እንኳን ሙስሊሞች ቢኖሩባቸውም በአመዛኙ ክርስቲያኖችና በጣሙኑ ሲበዛ በእግዚአብሔር አማኞች ናቸው። በጦር ሜዳም ሳይቀር መጸለይ ይቻላቸው ዘንድ እያንዳንዱ ከፍ ከፍ ያለ ሹም ሳይቀር የራሱ ቄስ፣ የራሱ የነፍስ አባት ይዞ ነው ወደ ጦር ሜዳ የሚመጣው። ቄሶቹም ሆኑ ሼሆቹ የራሳቸው የሆኑ ወታደሮች ያላቸው ከመሆኑም በላይ በጦር ግንባር ሜዳም ጠመንጃቸውን ይዘው ይሳተፋሉ፣ ይዋጋሉ። ራሶችና ደጃዝማቾች የራሳቸው ተንቀሳቃሽ ታቦትም አላቸው። ራስ ካሳ በነፍስ አባታቸው የሚመራ ተንቀሳቃሽ ቤተ ክርስቲያን ወይም ታቦት አላቸው። ከራስ ስዩም ጋር የራሳቸው ዋናው አቡኑም አብረዋሉ። እያንዳንዱ ወታደር በእጅ የተጻፈች ትንሽ የጸሎት መጽሐፍ አለችው። ታዲያ ጣሊያኖች ይህን የመሰለ ለፈጣሪው ያደረን ሕዝብ ነው እምነት የለሽ አውሬ ሕዝብ ነው ብለው ለዓለም ሕዝብ የሚለፍፉት። በየምሽቱ ሁለቱ ራሶች በትንሽ ድንኳን ውስጥ ባለች ተንቀሳቃሽ ቤተ ክርስቲያን ጀንበር በጠለቀች ቁጥር ለፈጣሪያቸው ሁሌም ለሰዓታት ጸሎት ያደርሳሉ። ድንኳኗ በጣም ጠባብ ስለሆነች በርካታው ከፍተኛ ሹማምንት ከድንኳኗ ውጪ በግማሽ ከቦ ጸሎቱን ያደርሳል። ዋናው ቄስም በእያንዳንዷ ምሽት ከፍ ባለ ተራራ መሳይ ነገር ላይ ወጥተው ከፍ ባለ መረዋ ድምፅ ጸሎታቸውን ለእግዚአብሔር ያደርሳሉ።
በጸሎታቸውም የሀገራቸውን ድንበር በማናለብኝነት ደፍሮ የመጣውን የጠላት ሰራዊት ከሀገራቸው ጠራርገው ያወጡ ዘንድ እግዚአብሔር ብርታቱን ሰጥቶ ይረዳቸው ዘንድ ሳይታክቱ በየምሽቱ ይለምናሉ፣ ይማጸናሉ። በእያንዳንዷ ምሽት በፍጹም ለስላሳና ለጆሮ የሚስብ ድምፅ የሚጀምረው መዝሙር ወይም ቅዳሴ በየዋሻውና በየቋጥኙ ስር በየጥሻው ውስጥ ያለው በመቶ ሺህ የሚቆጠረው ሻካራ የወንዶች ድምፅ ይቀበልና ሲደግመው ከነሱ የገደል ማሚቱ ተቀብሎ በጣም ሩቅ ላሉት ሲያስተጋባው ይህ ነው ተብሎ መግለጽ የማይቻል ፍጹም ልብ የሚነካ ሰውነት የሚያንቀጠቅጥ ስሜት ይሰማል። እኔ እንዲህ አይነቱ የዘወትር ጸሎትን ስሰማ ሰውነቴን ይወረኛል። ይህ ነው ብዬ የማልገልጸው ስሜት ይሰማኛል። በየቀኑ ልክ ጀንበር በሰሜን ተራራ ጀርባ ስትዞር ወደ ቤቷ ስትገባ ጀንበር በጠለቀችበት የሰሜን ተራራ አካባቢ የሚመጣ የሚመስል የራስ ካሳ የነፍስ አባት ቄስ ድምፅ ተአምራዊ በሆነ መልኩ ተራራዎችን አልፎ ምናልባትም እታች ጣሊያኖች ሰፈር ድረስ ይሰማ ይሆናል። ሐቅን ይዘን ነው የምንዋጋው፣ እግዚአብሔር ይሄን ያውቃል ሲል የቄሱ ድምፅ ወዲያው ከታች በመቶ ሺዎች የሚቆጠረው ሻካራ የወንዶች ድምፅ እግዚአብሔር ያውቃል ሲል ያስተጋባል። ጣሊያኖች መሬታችንን ሊቀሙ ነው የመጡት፣ ይሄንን እግዚአብሔር ያውቃል ሲሉ ቄሱ እግዚአብሔር ያውቃል ሲል የድምፅ ናዳ ይወርዳል። ጦራችንን ሰብቀን ጎራዴያችንን መዘን ጠመንጃችንን አንስተን እናባርረዋለን። እግዚአብሔር ይረዳናል፣ እግዚአብሔር ይረዳናል ሲል ያ ሻካራ የገበሬ ወታደሮች ድምፅ ያስተጋባል። እግዚአብሔር ሐቃችንን አይተ እውነታችንን ተረድተህ እርዳን ሲል ያ ሁሉ ሰራዊት ወደ ፈጣሪው አንጋጦ ይለምናል። ወዲያው ለተወሰኑ ደቂቃዎች ሁሉም ነገር ጸጥ እረጭ ይላል። በዚያ ጥቅጥቅ ባለ ጨለማ የሚያስፈራ ጸጥታ ይሰፍናል። ወዲያው ብዙም ሳይቆይ ከሁሉም አቅጣጫ ጭብጨባ ይሰማል። ፍጹም ልብ የሚነካ ጭብጨባ። 100,000 እጆች በአንድ ላይ በአንድ ጊዜ ሲያጨበጭቡ ጣሊያኖች ይህን ሲሰሙ ምን አይነት ስሜት እንደሚሰማቸው ባላውቅም እኔን ግን ምንም አይነት የሰው ልጅ ጭብጨባ እንዲህ ልቤን ነክቶት አያውቅም። ኢትዮጵያውያን እንዲህ አይነቱ ጭብጨባ ሰራዊታችንን በመፍጀት ላይ ያለውን ተስቦ በሽታ ያባርርልናል ብለው ያምናሉ። ታዲያ እኛስ የማናምንበት ምን ምክንያት አለን? እናም ማጨብጨብ እንጀምራለን። 1 2 3 እስከ መጨረሻው እናጨበጭባለን። አድማጮች፣ የሀበሻ ጀብዱ ምዕራፍ 22 እና 23 ይህንን ይመስል ነበር። በቀጣዮቹ ምዕራፎች እስከምንገናኝ ሰላም ቆዩ።